ኦርቶዶክሳዊ የሆነ ሰው ምን ብሎ አያውቅም? እጸድቃለሁ ብሎ አስቦም ገምቶም አያውቅም። መንግሥተ ሰማያት እወርሳለሁ የሚል እምነት የለውም። እንደዛ የሚል እምነት የለውም። ኦርቶዶክሳውያኑ ያን አይነት እምነት የላቸውም። እና ታዲያ ተስፋቸው ማን ነው? ማርያም። ተስፋቸው ማርያም ናት። በማርያም ስም ደግሞ ምጽዋት ያልሰጠ ሰው የለም። ቢያንስ አይደለም በ21 ቀን በ10 ምንድነው ቀን ምናምን ነገር ይቅርና ማለት ነው። በዛ ይቅርና በማንኛውም ቀን ቢሆን ስለ ማርያም ሲባል ሰው ይሰጣል። ስለዚህ ተስፋ አለው። በምን መሰረት? በተአምረ ማርያምም በሌሎች መጻሕፍት መሰረት ተስፋ አለው። በስሟ የሰጠ የፈለገ ይሁን እንጂ ምን የለው ኩነኔ የለበትም፣ አይኮነንም። ምን ማለት ነው? አይደለም ኃጢአት ነው እኮ፣ አይደለም ዝሙት፣ አይደለም ሌላ ነገር። እንዲሁ ነፍስ ሥጋ ሰውን ገድሎ ሰው መብላት በእግዚአብሔር ዘንድ የተከለከለ ነው፣ ነውር ነው። አይደለም መብላት አርዶ እንደ በግ አርዶ መብላት ይቀርና መግደል በራሱ ኃጢአት ነው። መግደል ብቻ አይደለም፣ መቆጣት፣ ቂም መያዝ፣ ማማት እንኳ ራሱ ሰው ምን ያህል ክቡር እንደሆነ ያሳያል። ሰው ምን ያህል ክቡር እንደሆነ። ስለዚህ ሰውን መግደል ፈጽሞ የተከለከለ ነው። ሰውን መሳደብ እንኳ ወንድሙን ጨርቃም የሚል ደንቆሮ የሚል የገሃነም ፍርድ ይገባዋል ነው የሚለው። እስከዚህ ድረስ ነው። ግን በተአምረ ማርያምን በተመለከተስ ምንም ጨርቃም ብላችሁም ስደቡት፣ ደንቆሮ ብላችሁም ስደቡት፣ ብቻ እሷን ከዘከራችሁ፣ በማርያም ስም ለተራበ ካበላችሁ፣ በማርያም ስም ለተጠማ ካጠጣችሁ፣ የትኛውም አይነት ተራራ የሚያክል ኃጢአት ይኑራችሁ አትኮነኑ። ሲኦል አትገቡ። ስለዚህ ሰው ምን ያደርጋል ማለት ነው? ምንም አይነት ኃጢአት ለመስራት ምን አይልም፣ ምንም አይመስለው። አስተርአየ ግባ ገብተህ ነበረ መርጌታ አስተርአየ ካለህ ግባ። እሺ። እና ምን ማድረግ አይችልም ነው ማለት ነው። በፍጹም አይኮነንም። ልብ በሉ። ታውቃላችሁ፣ ከዚህ በፊት በብዙ ስፍራ ሲነገርም ሰምታችኋል። ሥላሴን ካደ፣ አብን ካደ፣ ወልድን ካደ፣ መንፈስ ቅዱስን ካደ ይኮነናል ወይ? አይኮነንም። ለምን? ይሄው ማርያም በማርያም ስም አንድ ቀን ብቻ ቀዝቃዛ ጽዋ ውሃ ሰጥቶ ከሆነ እሷ እዛ ትቆምለታለች። ስለዚህ የትኛውም ዝሙትም ይሁን ነፍስ መግደልም ይሁን ሌላም አይነት ኃጢአት ጥሩልኝ፣ የትኛውም ኃጢአት ይፈጽም። እንግዲህ ኃጢአት ማለት አጣ የሚል ግስ እንዳለበት ይነገራል። አጣ፣ ጎደለ፣ ተራቆተ ማለት ነው። ኃጢአት ማለት መራቆት፣ መጉደል፣ ከጸጋው መጉደል፣ ከጸጋው ዙፋን መውጣት ማለት ነው። ከእግዚአብሔር ፊት መውጣት ማለት ነው። ኃጢአት ማለት አጣ፣ ተራቆተ ማለት ነው። አጣ፣ ያጣ። ምንድን ነው ያጣው? የእግዚአብሔርን ልጅነት። ምንድን ነው ያጣው? የእግዚአብሔርን ጸጋ። የትኛውም ከእግዚአብሔር የሚፈሰውን የትኛውም ጸጋ፣ መንፈስ ቅዱስ የጸጋ ስጦታም ቢሆን የትኛውም ነገር ኃጢአት ይህንኑ ያሳጣል ተብሎ ነው የሚታመነው። ያሳጣል፣ ይራቆታል። ተራቆተ ማለት ነው ኃጢአት። ልክ ለሎዶቅያ ቤተ ክርስቲያን እንዳላት ሁሉ ነገር አለኝ የምትል ሀብቱም አላት፣ ልብሱ አላት፣ ምን የሌላት ነገር የለም። የሎዶቅያ ቤተ ክርስቲያን ወርቁ፣ ምኑ፣ ብሩ፣ ሁሉ ነገር ግን የተራቆትሽ እንደሆንሽ አለ ጌታ። ያ ነው ኃጢአት ማለት። ይሄ ነው ኃጢአት የሚያሰኝ። የተራቆትሽ እንደሆንሽ እኔ አውቃለሁ አለ። አውቋል። አያችሁ፣ ኃጢአት እንደዚህ ነው።
ኃጢአት ዕራቁትነትን የሚያስወጣ ነው። ኃጢአት ባዶነትን የሚያሳይ ነው። ከእግዚአብሔር መንግሥት የሚያርቅ ነው። ኃጢአት እንደሱ ነው። ከእግዚአብሔር መንግሥት ምን የሚል የሚያርቅ፣ በእግዚአብሔር ፊት እንድትቆሙ የማያደርግ ነው። እንድትሸሹ ነው የሚያደርገው። ኃጢአት የኃጢአት ብዛት ካለ እንድትሸሹ ነው የሚያደርጋችሁ። ወዴት? ወደ ፈለገ ጫካም ሊሆን ይችላል፣ ገዳም ሊሆን ይችላል፣ ሌላ ቤተ ክርስቲያን ሊሆን ይችላል። የሆነ ቦታ ብቻ እንድትሸሹ ያደርጋቸዋል ኃጢአት። አያችሁ፣ ኃጢአት እንደሱ ነው። ስለዚህ ኃጢአት ያሳጣል። የእግዚአብሔር ልጅነት ምናምን ነገር እንደዚህ እያለ የግዕዙ እንትን ይሄዳል። እንደዚህ ኃጣ አጣ፣ ያጣ ማለት ነው። ኃጢአተኛ ማለት ያጣ። ስለዚህ ምን ማለት ነው ታዲያ? ስለዚህ እንደዚህ ባለ ኩነኔ ውስጥ የሚኖር ሰው የእርሷ አማላጅነት ያስፈልገዋል። የእርሷ አማላጅነት ያስፈልገዋል። አታውቀውም፣ ግን የሆነ ጽሑፍ አነበበ፣ የሆነ የተጻፈ ነገር አነበበ። መጽሐፍቶችስ እንዴት ተጻፉ ለመሆኑ የሚል ጠያቂ ቢኖር ለምን እንዴት ተጻፉ? ገድላት፣ ድርሳናት ይሄ የሰጠ ይጸድቃል የሚለውን እንዴት ተወለደ? መቼ ነው የተወለደው? ከዚያ በፊትስ እንዴት የሚለው ነገር በጣም ሌላ ጊዜ በስፋት ብነግራችሁ ደስ ይለኛል። ለምን ገድላት የጻፈ ያጻፈ፣ ተአምሯን የጻፈ ተአምሯን ያጻፈ፣ አያችሁ፣ የጻፈም ያጻፈም፣ ያነበበ ያስነበበ፣ የደጎሰ ያስደጎሰ፣ ምኑን? መጽሐፉን። ከዛ ጥላ የሰጠ፣ ሻማ የሰጠ፣ አልባሳት የሰጠ፣ የቤተ ክርስቲያን ንዋየ ቅድሳትን የሰጠ፣ ይህን ሁሉ ያደረገ ምን ያደርጋል ይላል? መንግሥተ ሰማያት ይወርሳላል። በቃ መንግሥተ ሰማያት ከሀብት ጋር ነው የተያዘው፣ ከእምነት ጋር አይደለም። የሚያምኑ ሁሉ ይጸድቁ ዘንድ ነው የሚለው መጽሐፍ ቅዱስ። ግን የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ሆነዋል ነው የሚለው። እነማን? የሚያምኑ ሁሉ። እነዚህ መጽሐፍትስ በተክልዬ የሰጠ ሰው ሁሉ ምን ይላል? መንግሥተ ሰማያት ይወርሳል። እስኪ አስቡት። ምን እየተፈጠረ ነው ያለው? ምን እየተወለደ ነው? ምን እየተሰበከ ነው ያለው? ሰው ኃጢአትን እንደ ውሃ እየጨለጠ ለእገሌ ብሎ ስለሰጠ ኃጢአቱ ይሰረይለታል የሚል የለም። መጽሐፍ ቅዱሳዊ አይደለም። ሰውን ያህል እንኳ አርዶ በልቶ መንግሥተ ሰማያት ይወርሳል የሚል መጽሐፍ እንደ ድርሳነ እንደ ታምረ ማርያም ያሉ መጽሐፍ ስፍራ ያገኙበት ምክንያት አንድ አባትም ሲተርኩ ይሄን አሉ። ሕዝባችን በኃጢአት ተጨማልቆ የሚኖረው ነፍሰ ገዳይ የሆነው ለምንድን ነው ሲባል ይሄው ነፍስ መግደል ብቻ አይደለም፣ ገድሎ አርዶ ሰው እንትን አድርጎ ቀቅሎ የበላም ቢሆን እንኳ እመቤታችን ማርያም በሰማይ ላይ ትቀበለዋለች፣ መንግሥተ ሰማያት ታወርሰዋለች። ለምን? ተጽፏል እዛ። ታዲያ ኢትዮጵያዊ ሆኖ እንዲሁ አይደለም አዋቂ ሕፃናት እንኳ ስለ ማርያም ሲባል ያልሰጠ ሰው አለ ወይ? የለም። ስለዚህ ምን የለም? ኩነኔ የለበትም። አንድ ቀን ነው እኮ አንድ ቀን በሰጣ ስጦታ አንድ ቀን ለነዳያን 1 ብር ሰጥቶ ቢሆን ለዘለዓለም ያቺ አትጠፋም። ቢክድ እንኳ ነው እኮ የው ካደ እኮ ሰውየው አይደል? 78 ሰዎችን አርዶ የበላ እኮ እግዚአብሔርን ክዶ ነው። እግዚአብሔርን ክዶ ነው። ቢክድ አሁንም ቢሆን በማርያም ስም አንድ ሰው ዝክር ቢዘክር፣ በማርያም ስም ምጽዋት ቢመጸውት፣ በማርያም ስም ቀዝቃዛ ጽዋ ውሃ ቢሰጥ ምንድነው የሚሆነው? ለዘለዓለም ምን ይሆናል? ይድናል። መንግሥተ ሰማያት ይወርሳል። አይኮነንም። ቢክድም፣ አዎ ቢክድም፣ ሥላሴን ቢክድ አይኮነንም። ይሄ ትምህርት ነው መፍረስ ያለበት።
መፍረስ ያለበት እና የማርያምን ከፍጡራን ሁሉ በላይ ናት የሚለው ነገር የማጽደቅ ስልጣን ቁንጮ ያለው እሷ ጋር ስለሆነ ነው። ኢየሱስ ጋር ምንም እንጂ ተሰቀለ እየተባለ ይሰበካል። አዎ ተሰቀለ ይባላል። ተጠመቀ ተብሎ ጥምቀት ይከበራል። የሚገርም ነገር ተወለደ ተብሎ ልደቱ ይከበራል። ታኅሳስ 29 ስቅለቱ እየየ ያለ ሰው ሁሉ ምን ይላል? ያለቅሳል፣ ይሰግዳል ሕማማት ላይ። ትንሣኤውን ደግሞ ተነሳ ብሎ ሻማ ያበራል። ልቡን ሳያበራ ውስጡን ሳያበራ አያችሁ፣ ውስጡን ሳያበራ ሻማ በማብራት የሚሆን ነገር የለም። ሻማ በማብራት የሚሆን መንፈሳዊ ነገር የለም። መንፈሳዊ ጽድቅ የለም። ኢየሱስ ክርስቶስን በማመን ብቻ ነው። ብቻ የሚለው ቃል አይወዱትም። ለምንድን ነው ብቻ የሚል ቃል የለም? ምን ለማድረግ ፈልገው ነው? ለምሳሌ ወንጌላውያን አማኞች በሙሉ መዳን በእምነት ነው ስትሏቸው፣ አዎ። በእምነት ብቻ ነው ብትሏቸው፣ አዎ። ግብፅ መሄዳቸው በእምነት ብቻ ነው ብትሏቸው፣ አዎ። ኦርቶዶክስ ጋር እንዴ ማርያምስ ያሰኛላ፣ ተክልየስ፣ አርሴማስ፣ ሚካኤል፣ ገብርኤል፣ ኡራኤል፣ ሩፋኤል፣ ፋኑኤል፣ አፍኒን፣ ሳቁኤል እነዚህ ሁሉ ምን ይላሉ? ያማልዳሉ፣ ያድናሉ ስለሚባል ሚያድን ከእግዚአብሔር በቀር ማንም የለም መጽሐፍ ቅዱስ ላይ። ለምሳሌ የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ምን ይላል? ይሰፍራል ይላል። ማን? መልአኩ። እና ያድናቸውማል። ነፍስ አይደለም የሚያድነው፣ ሥጋ ነው የሚያድነው። ጉድጓድ ውስጥ ቢጣል፣ እሳት ውስጥ ቢጣል፣ በተራቡ አንበሶች ጉድጓድ ውስጥ ቢጣል፣ የትኛውም እስር ቤት ውስጥ ቢገባ መልአኩ ያድናል። ተልኮ ሄዶ ምን ይላል? ያድናል። የነፍስ ጥያቄስ፣ የነፍስ ቤዛነትስ በጭራሽ ለመላእክት የተሰጠ አይደለም። ነፍሳትን ከማዳን አንጻር ከኢየሱስ በቀር ሌላ የሚያድን የለም። ሌላ የሚሰገድለት፣ ሌላ ሊመለክ የተገባው የለም። ለማርያም ግን ለኢየሱስ ቤዛ የተባለውን እርሷንም ቤዛ አሏት። ቤዛ ናት አሏት። ያውም የዓለም ሁሉ ቤዛ። ለምን? ክርስቶስ የዓለም ሁሉ ቤዛ ስለሆነ እርሷም የዓለሙ ሁሉ ቤዛ አሏት። ቤዛ በጣም ከባድ ኃጢአት ነው እኮ የነፍስ ቤዛነትን። ልብ በሉ፣ የነፍስ ቤዛነትን ለፍጡራን መስጠት፣ ያውም ለማርያም መስጠት እንዴት ከባድ ኃጢአት እንደሆነ፣ እንዴት ከባድ ወንጀል እንደሆነ ለፍጡራን መስጠት። የእግዚአብሔር ሥራ ቃል ሥጋ ሆኖ እኛን ለማዳን በሥጋ ተገልጦ መጥቶ በመልዕልተ መስቀል የተሰቀለበትን ስቅለቱን የሚያኮስስ፣ ስቅለቱን ውድቅ የሚያደርግ፣ የስቅለቱን ዓላማ በሌሎች ሰዎችም ሊተካ ይችላል በሚል መንፈስ፣ በምን? በአማላጅነትም፣ በምን? በምጽዋት ጥርኝ ውሃ በመስጠትም ቤዛነት ማግኘት ይቻላል አለ። ይሄ ከባድ አይደለም እንዴ? ይሄ ወንጀል አይደለም እንዴ? ይሄ እንዴት አይከብዳቸውም? ለዳነ ሰው እኮ ይሄ ከባድ ነው እኮ። ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ያለቀሰው፣ ደሙን ያፈሰሰው በሌላ ድነትን፣ ነገረ ድነት በሌላ የማይገኝ ስለሆነ ነው። በኦርቶዶክስ ቤተ ክርስቲያንስ ቀዝቃዛ ውሃ የሰጠ ይድናል። የሚገርም ነገር ይድናል ያለ እምነት። አዎ ያለ እምነት በማርያም ስም ያጠጣ ሰው ድነዋል። ያለ እምነት ነውር ነው በጣም።
ሳያምን አዎ ማመን የሚጠበቀው ለማን ነው? ለኢየሱስና ለሌሎቹ። ለማርያምስ ምንም ባታምኑም በስሟ ብቻ ለታረዘ አልብሱ፣ በስሟ ብቻ የተጠማውን አጠጡ እንጂ ምንም አይጠበቅባችሁ። ከዚያስ ምንም ሁኑ። ደብተራ ቢሆን ምንም ችግር የለበትም። ጠንቋይ ቢሆን ምንም ችግር የለበትም። አስማተኛ ቢሆን ምንም፣ ትውልድን እያደነዘዘ ፍርድን እያጣመመ በምድር ላይ ያለው ፍርድ እያጣመመ በዳኝነት ላይ ወገኖቼ፣ በዳኞች ላይ እየደገመ ዳኞች ላይ እየተደገመባቸው እውነተኛውን ፍርድ ምን እንዳይሉ እንዳይፈርዱ በገንዘብ ማን ደብተራው፣ ደጋሚው፣ ጠንቋዩ ምን የማያደርጉት ነገር አለ ወገኖቼ? ይሄ እንዲህ እየተደረገ እንደዚህ የሚያደርግ ሰውም መንግሥተ ሰማያት ይወርሳል ብሎ መናገር ምን ትሉታላቸዋል? ምን ይባላል? ምን ይባላል? በጣም ነውር ነው፣ ነውር ነው በጣም። ይሄን ነው ማየት ያለብን ወገኖቼ፣ ማየት አለብን። ማየት አለብን። እውነቱ ይሄ ነው። እውነቱ ይሄ ነው። እግዚአብሔር ይርዳን ወገኖቼ፣ እግዚአብሔር በእውነት ይርዳን። ምን እላለሁ? ምንስ ይባላል? ምንስ ልንለው እንችላለን? ሰው ኃጢአተኛ፣ የኃጢአት አያችሁ፣ የኃጢአት ደመወዝ ሞት ነው አለ መጽሐፍ ቅዱስ። እዚህኛውስ የኃጢአት ደመወዝ ምጽዋት ነው። የኃጢአት ደመወዝ ምጽዋት፣ በምጽዋት መዳን ይቻላል። ኃጢአት ቢሰራም ሰው ምጽዋት ከሰጠ ይድናል በሚል መንገድ እና ማርያም የኢየሱስ የሆኑ ነገሮች ሁሉ የተሰጣት ለምንድን ነው? ከፍጡራን ሁሉ በላይ ናት በሚለው አስተምህሮ ምክንያት፣ በሚለው ዶክትሪንና ዶግማ ምክንያት። ቤዛ ፍጡር መሆን ይችላል ወይ? ቤዛ ማለት ምን ማለት ነው? በኪዳነ ወልድ ክፍሌ መዝገበ ቃላት መሠረት ቤዛ የሚለው ቃል ቤዛ፣ ቤዝዎ፣ ቤዝወት፣ ቤዘወ፣ ይቤዙ፣ ይቤዙ ይለዋል። ትርጉሙ ምን ማለት ነው? መቤዠት፣ ማዳን፣ መታደግ፣ ማስጣል፣ ከጭንቅ ከባርነት ማውጣት፣ ከባለ ዕዳ እጅ መግዛት፣ መዋጀት፣ ለውጥ መስጠት፣ የገንዘብ ወይም ራስን እንደ ክርስቶስን ሲፈቱትም ራስን እንደ ክርስቶስ። ስለዚህ ሌላ ይቀጥልና ቤዛ በቁሙ ዋጋ፣ ካሳ፣ ለውጥ፣ ምትክ፣ አላፊ፣ ዋቢ፣ ዋስ፣ መድህን፣ ተያዥ። አያችሁ፣ ጫማ፣ ጥላ፣ ጋሻ የመሰለው ሁሉ የሚያጠቃልል ነዋል፣ የሚያጠቃልል ነው። ስለዚህ ቤዛ የሚለው ቃል ለፍጡራን ሊሆን የማይችል መሆኑን በዚሁ ክፍል ላይ ብዙ ማረጋገጥ የምንችልበት ነገር አለ። ቤዛ፣ ቤዘወ፣ አዳነ፣ ታደገ፣ ዋጀ። ሕያው ልሳን በሚባል መዝገበ ቃላትም ቤዛ ምን አለው? ቤዘወ፣ አዳነ፣ ታደገ፣ ዋጀ። የሚያድን የሚታደግ፣ ቤዛ ዋጋ፣ ካሳ፣ ለውጥ፣ ምትክ ብለው ተርጉመውታል። በጣም ብዙ ከሳቴ ብርሃን በሚባል መጽሐፍም እንደዚሁ መጽሐፍ ቅዱስ ቤዛ የሚለው አዲስ ኪዳን ላይ ለኢየሱስ ክርስቶስ ብቻ ነው። ከኢየሱስ ክርስቶስ በቀር ጳውሎስም ቤዛ አልተባለም፣ ጴጥሮስም ቤዛ አልተባሉም። ለማን ብቻ ይህን ተባለ? ለኢየሱስ ክርስቶስ። አያችሁ፣ ማቴዎስ ወንጌል ምዕራፍ 20 ቁጥር 28 ላይ እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም አለ። ነፍሱንም ለብዙዎች ቤዛ ሊሰጥ። ማን አለ ነፍሱን ስለ እኛ የሰጠ?
ማን አለ ነፍሱን ስለ ነፍሳት አሳልፎ የሰጠ? ከመላእክት ወገንም የለም፣ ከሰው ዘር ወገንም የለም። ማርያምን ብትሆን የለም፣ አልተባለላት። ቤዛ የሚል ቃል ተጨምሮ አልተነገረላትም። እንዲሁ ከዘፍጥረት ጀምራችሁ መቼም እሷ ያለችው ምናገኛት ከማቴዎስ ወንጌል ጀምሮ ነው። ከማቴዎስ ወንጌል ጀምሮ እስከ መጨረሻ ድረስ ማርያምን በተመለከተ ቤዛ ስለመሆኗ የሚያሳይ ቃል የለም። ይህ በጣም የሚገርም ኤፌሶን 1:7 ላይ በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት አለ። የበደላችን ስርየት ያለው በኢየሱስ ደም ብቻ ነው። የበደላችን ስርየት የሚገኘው በኢየሱስ ደም ብቻ ነው። ከዚህ ውጭ በሰው ጭሆት የሚሆን አይደለም። በሰዎች አገልግሎት የሚሆን አይደለም። በሰዎች ጸሎት የሚሆን አይደለም። በምጽዋትም አይደለም፣ በዝክርም አይደለም፣ በተስካርም አይደለም፣ በተስካርም አይደለም። ሰው በምድር እያለ ሊሰማው የሚገባውን ወንጌል መስማት አለበት እንጂ ከሞተ በኋላ በሚደረግለት ስርዓት ሊድን አይችልም። በስርዓተ ፍትሐት በፍጹም ማታለያ። ይሄ ማታለያ ሆዳቸው አምላካቸው፣ ክብራቸው በነውራቸው የሆኑ ሰዎች የፈጠሩት ነው። ምኑን? ተስካርን። ተስካር የሚባለው ስርዓተ ፍትሐት የሚባለው ያውም እኮ በዕለቱ ፈቱት አይደል? አይበቃም ይላሉ። አይበቃችሁም ወይ? አይበቃም። መብላት አለባቸው፣ መጠጣት አለባቸዋ። እና ታዲያ በ7 ቀን ደግሞ ምግብ ይዛችሁ ነውና 7ኛው ቀን ላይ ደግሞ እንፈታለን። እሺ ሞኞ ህዝባችን ደግሞ በ7 ቀን ደግሞ ሊያስፈታ ይሄዳል። ሊያስፈታ ገብረ ማርያም ሀገረ ሕይወት መንግሥተ ሰማያትን ያውርስልን። አያችሁ፣ ሀገረ ሕይወት መንግሥተ ሰማያት ያውርስልን በሚባል ቡራኬ መንግሥተ ሰማያት አይገኝም። መንግሥተ ሰማያት በቡራኬ ሳይሆን በወንጌል። ስለዚህ በ7 ፈቱ፣ እንደገና በ12 ደግሞ አምጪ። ስርዓቱን በደንብ አድርገው ጠንቅቀው ነው ያወቁበት። ለከርሳቸው ለሆዳቸው በደንብ አውቀውበታል። ምኖቹ? የምድራችን ካህናት ነን ባየው። ካህናት አይደሉም ብቻ ግን ያው ካህናት ነን ስለሚሉ እንበላቸው። እውነቱ ይሄ ነው። ከዚህ ፈቀቅ ማለት የለም። ሰዎች በልተው ጠጥተው እያገሱ ነፍስ ይማር ስላሉ እግዚአብሔር በሰማይ ፍርዱን አይቀይርም። እግዚአብሔር በሰማይ ሆኖ ፍርዱን ምን አይልም? አይቀይርም። በምድር ላይ እያለ ወንጌልን ሰምቶ ኢየሱስን ተቀብሎ ነው መዳን የሚችለው። በሰማይ ላይ ሌላ ወንጌል የለም። በሰማይ ላይ ሌላ አዳኝ የለም። ተስፋ እንዳታደርጉ። ማርያምን ተስፋ የምታደርጉ ካላችሁ ከስራችኋል። ሚካኤል፣ ገብርኤል፣ መላእክትን ጠቅላላ ተስፋ የምታደርጉ ለመዳን እዚህ ኃጢአትን እንደ ልባችሁ እየጨለጣችሁ ኃጢአትን እንደ ውሃ እየጨለጣችሁ ኖሯችሁ ከሞት በኋላ ግን ሚካኤል አለ ገብርኤል አለ በሚል ሰይጣናዊና አጋንንታዊ ትምህርት ተታላችሁ ዝም ብላችሁ እንዳትቀመጡ። ወደ ኢየሱስ ነው። እውነተኛ የሚታደግ ኢየሱስ ብቻ ነው። እውነተኛ አዳኝ ኢየሱስ ብቻ ነው። ስሙም መድኃኒት ነው። ወትሰምዮ ስሞ ኢየሱስ፣ ስሙም ኢየሱስ ትየዋለሽ ዘያድኅኖሙ ለሕዝቡ እምኃጢአቶሙ፣ ሕዝቡን ከኃጢአታቸው ሁሉ የሚያድናቸው ማለት ነው። ስሙ ራሱ መድኃኒት። የሌላ ስም ግን የተጸውዖ ስም ነው። ከተጸውዖ ውጪ ሌላ የሚሄድ አይደለም። ተጸውዖ ሚታርጉ እንደገባችሁ ባካችሁ። የተጸውዖ ስም ነው፣ የመጠሪያ ስም ነው።
ሚካኤል ከሆነ ሚካኤል ነው። የፈለገ ወርቅ ይሁን ስሙ፣ በነፍሳት ላይ የሚፈይደው አንዳች ነገር የለም። ማርያም መራራ ማለት ነው። የሐዘን ሰው ማለት ነው። የመከራ ሰው ማለት ነው። መራር ማለት ነው ማርያም ማለት። ግን ማር ነው ብንል፣ ማር ናት ብንል ምንም ማር በመሆኗ የስሟ ትርጉም ማር ነው እንበለው ዝም ብለን። ቢሆንም ማንንም ማዳን አይችልም። ማንንም መፈወስ አይችልም። መዳን ከሰማይ በታች ሌላ ስም አልተሰጠንም። የተሰጠን አንድ ስም ብቻ ነው። እርሱም ማን? ኢየሱስ። ኢየሱስ የሚለውን ስም ለመሸፈን ሰዎች ብዙ ተረት ተረት አወሩልን። እገሌ ማለት ከፍጡራን በላይ ነው፣ እገሊት ማለት ከፍጡራን በላይ ናት እያሉ። ምን አስፈለገ? ምንድን ነው የምታደርገው? ከፍጡራን በላይ በመሆኗ ምን ታመጣለች? ምንም አታመጣም። ግን እነሱ ግን ለምናቸው? ዝክር ለመብላት ነዋ። ከፍጡራን በላይ ካላሏት፣ በፍጡራን በኩል መንግሥተ ሰማያት መውረስ ይቻላል ካላሉ ማን ይዘክራል? ማን ያበላቸዋል? ማን ያጠጣቸዋል? አያርሱ፣ አይቆፍሩ። አሁን ላይ ዕድሜ ለደርግ መንግሥት የነበረውን በሙሉ ጠራርጎ ለማን ሰጠ? ለሕዝብ ሰጠ። ቤተ ክርስቲያኗ ሲሶ መንግሥት አለኝ ብላ ከአቡነ ተክለ ሃይማኖት ጀምራ ከ450 ዓመት ለ500 ዓመታት ያህል በሉት እንዲሁ ለ400 ዓመታት ያህል ስትነግድ በሕዝብ ላይ ስትነግድ ኖራለች። ዛሬ ላይ ሽፍት አድርገዋለች። አሁን በየህንፃዎቹ ዙሪያ የንግድ ማዕከላትን እየገነባች ይኸው ነጋዴ መሆኗን አሳየች። የነፍስ ነጋዴ አይደለችም። ነፍሳት እንደ ጉድ እየጠፉ እሷ ብር ካገኘች፣ ወርቅ ካገኘች ምን አገባት? ምን ቸገራል? ማንም የትኛውም ሰው ወደ ፕሮቴስታንት ቢሄድ ምንም ጉዳዩ አይደለም። አይሞቃት አይበርዳት፣ ብቻ ብሩ አይጉደል፣ መባው አይጉደል፣ አስራቱን እየያዘ ህዝቡ ይምጣ እንጂ ሌላው ምንም። ስለዚህ በዚህ ምክንያት ነው አያችሁ፣ ከአስራት የተለዩ ሰዎች መሬቱም ስለተወሰደባቸው አሁን ከፍ አድርገውታል፣ ዕዳውንም ጭምር። የነፍስ ዋጋ ነዋ። የነፍስ ዋጋ ወገኖቼ ምን ሊሰጥ ቤዛ ነፍስ ሊሆን የሚችል ምን አለ? ከየት ሊመጣ ቤዛ ነፍስ? ሰው ዓለሙን ሁሉ ቢገዛ፣ ዓለሙን ሁሉ ቢነዳ፣ ነፍሱን ግን ቢያጎድል ምን ይጠቅመዋል? የሚል ምን ይጠቅመዋል? እንኳንስ አንድ በሬ ታርዶ ዓለሙ ሁሉ የራሱ ቢሆን ነፍሱን ሊዋጃት አይችልም። ነፍሱን ማዳን አይችልም። እነ ቢልጌት ነፍሳቸውን ማዳን አይችሉም። ምንም ያህል 101,000 በሬ ቢያርዱ 1,000 በሬ ቢያርዱ ምን አይልም። በምንም መንገድ ቢሆን አይድኑም። አለዋ አይሰማም እንዴ? ታዱ ነሽ እንዴ? አላየውሽም ነበረ። ደግሞ ሰማል መሪጌታ። እሳይ ከታች አይሰማም የሚል ስላየሁ ነው። ስለዚህ ምንድነው ታዱ ከታች ያለች ዘማሪ ናት። አባቷ በጌታ ናቸው። በጣም ትልቅ ደረጃ የደረሱ ናቸው እና ቤተ ክህነት ይዣቸው ይሄድ ነበርና በኋላ እኔን እንዲሁ እርሶን ያው ትልቅ ሰው ናቸውና አንተን አይደለም እንዲያው ሌሎች ካሉ አገናኘኛሉ፣ እንዲሁ ጳጳስ ካሉ እንዲሁ መርጌታ አንተ የምትለውን የሚሉ መዳን በኢየሱስ ክርስቶስ ብቻ ነው የሚሉ ጳጳሳት ካሉ እነሱ ጋር አገናኘኛሉ። ወሰድኳቸው፣ ጠቅላይ ቤተ ክህነት እዛ ወሰድኳቸውና ከዛ ሲያገኟቸው ምን
በደንብ አድርገው አጠጧቸው። መዳን በኢየሱስ ብቻ ነው አሏቸው። የለም ይሄ ደብተራ ያመጣው ትምህርት ነው አሉ። የሐዋርያት ትምህርት ነው ትምህርት አይደለም አሏቸው። በተለይም አቡነ መርሐ ክርስቶስ የቅዱስ ጳውሎስ መንፈሳዊ ኮሌጅ ዋና ዲን የነበሩ እሳቸው በተለይ ሲነግሯቸው ጉልበታቸው ስር ነው የወደቁ። በቃ እኔማ መርጌታን እንዲሁ አልቀበለውም እያልኩ ነበረ፣ እንዲው ምንም የተማረ ቢሆንም እንዲሁ አባቶች ጋር ይሄ እውነት አለ ወይ ብዬ ነበረ እና ለዛ ነው ብለው ነገሯቸው። እውነት ነው፣ ጌታን ተቀበሉ ማለት። እግዚአብሔር ይመስገን። ክብር ሁሉ ለኢየሱስ ይሁን። የሚገርም ነገር ቆየሁኝ እኮ እስከ 7 ሰዓት ብያችሁ ነበረ። አሁን 7 ተኩል ሆነ። የሚገርም ነው። እስኪ ትንሽ ከመጽሐፍ ቅዱስ እንዲው ስለ ኢየሱስ ቤዛነት ነግሬያችሁ፣ ቤዛ ሮሜ ነግሬያችኋለሁ። እሱ ሮሜ፣ ኤፌሶን፣ ቆላሲስ 1:14 ላይ 13 እስከ እርሱ ከጨለማ ስልጣን አዳነን። ማን? ኢየሱስ። ቤዛነቱንም እርሱንም የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግሥት አፈለሰን። ስለዚህ ወደ ፍቅሩ ልጅ መንግሥት እንድትፈልሱ፣ ወደ ፍቅሩ ልጅ መንግሥት እንድትመጡ ላሳስባችሁ፣ ልሰብካችሁ፣ ላገለግላችሁ እፈልጋለሁ። ወደ ፍቅሩ ልጅ መንግሥት ኑ እላለሁ። ዛሬ ዓላማ ይሄ ነው። ወደ ፍቅሩ ልጅ መንግሥት ኑ ባካችሁ። የለም በቡራኬ አይገኝም፣ እንደነገርኳችሁ በተስካር አይገኝም፣ በዝክር አይገኝም። ምድራችን ጎስቋላ እንድትሆን በተደረገበት ስርዓት አይገኝም። ተስካር ኢትዮጵያን ሽባ ለማድረግ የተፈጠረ ስርዓት ነው። በዓላት፣ ዝክር፣ እነዚህ ሁሉ ከግብፅ የመጡ የጠንቋዮች ተልእኮ ነው። የግብፅ ጠንቋዮች ጳጳሳት ነን ብለው በጳጳስነት የጳጳሳት ካባ ለብሰው ምድራችንን ሽባ ለማድረግ ይኸው አልነቀል እኮ አለን። እነሱ የተከሉት መርዝ ይኸው ዛሬም ድረስ አልነቀላለን። የግብፅ መርገም፣ የግብፅ ተልእኮ፣ በዓላት የግብፅ ተልእኮ ናቸው። ግብፅ ላይ የለም እንደዛ አይነት በዓት። አታውቋት። ልደታ የምትባል የለችም። የሥላሴ በዓል እንኳ አይታወቅም። የሚገርማችሁ በዓመት ካልሆነ በቀር እኛ ጋር በየወሩ። ስለዚህ የሥራ ቀን መቼ ነው ከተባለ አንዳንድ ሰዎች እንደሚሉ አንድ ቀን ብቻ በዓመት ጥር ላይ አንድ ቀን እና ይሄ እንደዛ ነው። የለም ግን ምን ለማድረግ ሰዎች በኃጢአታቸው ጸንተው እንዲኖሩ የተደረገ የበለዓም ምክር ነው። የበለዓም ምክር በለዓም እስራኤል ማነው ንጉሥን የመከረው? ምን ብሎ ነው? ሴቶቹ ራቁታቸው ወጥተው ቆንጆ ቆንጆ ልብስ ለብሰው ልጃገረዶችን ሁሉ ልቀቅባቸውና ያንን ያዩ ሰዎች ሁሉ ምን ይላሉ አሉ። ምን ይላሉ? ያንን ያዩ እስራኤላውያን ያመነዝራሉ። ስለዚህ ስለሚያመነዝሩ በዚያ ምክንያት እግዚአብሔር ይቀስፋቸዋል። ዛሬም የሆነ ይሄ ነው። የግብፅ ምክር፣ የግብፅ ተንኮል ኢትዮጵያን ሽባ ያደረገ፣ ኢትዮጵያን ሽባ፣ መንፈሳዊ ሽባ እንድትሆን ያደረጋል። በምድር ላይ ወንጌል ሊሰበክለት ሲገባው ከሞተም በኋላ እናድነዋለን የሚሉ አያችሁ። እዚህ ምድር ላይ እያሉ ወንጌልን ሳይሰብኩ ሳያስተምሩ ከሞተ በኋላ እናድነዋለን፣ ብቻ በሬውን አርዳችሁ አምጡ፣ ብቻ ዝክሩን አምጡ፣ ብቻ አብሉን አጠጡን፣ ካህናትን ያበላ ያጠጣ መንግሥተ ሰማያት ይወርሳል ብለው በመስበክ ጭምር ምድራችን ለዚህ ተዳረገች። ወገኖቼ ምነግራችሁ እውነት ይህን የለም። በማንም ቢሆን በሞቱ ሰዎችም
በሕይወት ባሉ ሰዎችም ማዳን አይቻልም። መዳን አይቻልም። በሥጋ መላእክት በሥጋ ሊያድኑ ይችላሉ። በምን? በሥጋ። በነፍስ ማዳን የእግዚአብሔር ብቻና ብቻ ነው። የለም ማርያም፣ ይልቁንም ማርያም አታድን። እነ ጳውሎስም ቢሆኑ በሕይወተ ሥጋ እያሉ ወንጌል ሰብከው ጸልየው ወንጌልም እየሰበኩ ሰዎችን ወደ እግዚአብሔር መንግሥት ያፈልሱ ነበረ። ይሄ ነበረ እውነታው። ዋናው መንገዱ ኢየሱስ ነው። መንገዱ ኢየሱስ ነው። መንገደኞችስ ሊንጠባጠቡ ይችላሉ። ቲክቶክ ላይ እንደምታዩዋቸው ሰዎች ዓለም ሲናፍቃቸው፣ ዓለም ሲወዱ ወዴት ይሄዳሉ? ወደ ኦርቶዶክስ ቤተ ክርስቲያን ይመጣሉ። ዓለምን መውደድ አላዚ ምንም ነገር ባለጌ ወንበር ላይ ተቀምጣችሁ ጠጅ ብትጨልጡ፣ አረቂ ብትጨልጡ ምንም አይነት ነቀፌታ የሚባል የለም። በኦርቶዶክስ ቤተ ክርስቲያናችን ደስ የሚያሰኝ ነው። እንዲያውም ና አንድ ሁለት በል የሚባልበት ነው። ያቸው አንድ ሁለት ብለን እንግባ። ሰባኪው 4-5 ጃምቦ ጨልጦ ነው መድረክ ላይ ቆሞ የሚሰብከው። ሳይጠጣ አይሰብካትም። ጠጥቶ ጋባዡ በር ላይ ይጠብቀዋል። ከዛ በኋላ ህዝቡ እየተሰበሰበ ነው። እስከዛ መዝሙር እስኪዘመር ድረስ ምን እንበል? እዚህ አንድ ሁለት ብለን እንሂድ። ኃይል እንዲሆነው ጠጥቶ ይመጣል። ኃይል እንዲሆነው ከዛስ ትውልድን ምን የሚል የሚያሳውር መልእክት ይዞ ይመጣል። ምንም ኢየሱስን በምን ይስበከው? ያልተቀበለውን። የተቀበለው እኮ ማርያምን ነው። የተቀበላቸው እኮ መላእክትን ነው። ስለዚህ ሚካኤልን ሰብካል፣ ገብርኤልን ሰብካል። የትኛው ሐዋርያ ነው ሚካኤልን የሰበከ? የትኛው ሐዋርያ ነው መላእክትን የሰበከ? የትኛው ሐዋርያ ነው ኡራኤልን የሰበከ? ማንም የለም። ስለዚህ ምን ይላል መጽሐፉ? ከጨለማ ስልጣን ምን አለን? አዳነን። ማን? ኢየሱስ ብቻውን። ከጨለማ ስልጣን መዳናቸውን የምታውቁ እንዴት ነው? ለምሳሌ ዘፋኝ የነበረ አንድ ኦርቶዶክሳዊ ኢየሱስን ሲቀበል እዚያው ዘፈኑ ላይ አይቀጥልም። ዘማሪ ነው የሚሆነው፣ ሰባኪ ነው የሚሆነው፣ ወይም ደግሞ ጥሩ ምእመን ነው የሚሆነው። ጥሩ ምእመን ይሆናል እንጂ ተመልሶ እዚያ ዘፈን ላይ አይገባም። ለምን? ኢየሱስ ስለማይፈቅድ። ኢየሱስ አይፈቅድም። የተቀበለው ሕይወት ስለማይፈቅድለት፣ የተቀበለው ሕይወት አይፈቅድለትም። ዘፋኝነትን አይቀበልም። ማ? ኢየሱስ። ማ? ወንጌል። ወንጌል ሕይወት ነው። ወንጌል ኢየሱስ ነው። ስለዚህ ምን አይልም ማለት ነው? ምን አይልም? በምንም ተአምር ምን አይሆንም? ዘፋኝ መሆን አይችልም። አብሮ መዝፈን አይችልም። የለም ውጣ ነው የሚባለው። ጫት ቃሚ የነበረ ቢሆን 12 ጃምቦ ድራፍት እየጨለጠ በየምትኑ በየስሩ በየግንቡ የሚላተመውም ቢሆን ልክ ኢየሱስን ሲቀበል ምን ይሆናል? ጨዋ ይሆናል። ወተቱን ይጠጣል። ውሃውን ይጠጣል። ለስላሳውን ይጠጣል። ወደ ቤቱ በሰላም ይገባል። መውደቅ መነሳቱ ይቀርለታል። መዋረዱ ይቀርለታል። በየመንገዱ መውደቁ መሳደቡ ይቀርለታል። የለም ማለቱ ይቀራል። ማን? ኢየሱስ ነዋ። ማን ነው ይህን ያደረገው? ኢየሱስ። ስሙ ብሩክ ይሁን። ኢየሱስ ይህን እኮ በኃጢአት ላይ ጌታ ነው። አያችሁ፣ ኃጢአትን የሚያስወግድ በበሽታ ላይ ጌታ ነው። በአጋንንት ላይ ጌታ ነው። ጌታ ያልሆነበት የለማ። ያስወግደዋል። ክብር ለጌታ ይሁን። ያስወግደዋል። እና ኢየሱስ ጋር ሆኖ አይቻልም። ኢየሱስ ጋር ሆኖ ናይት ክለብ ማደር አይታሰብም። ኦርቶዶክሳዊ ሆኖ ግን ናይት ክለብ መጨፈር የተለመደ ነው።
የተለመደ ነው። ካህን ቢሆን የተለመደ ነው። መነኩሴ ቢሆን የተለመደ ነው። ክልከላ የለው፣ ክልከላ የለበት። ይዘፍናል። እኔ ፕሮፋይል ላይ ገብታችሁ እዩ። ብዙ ሸር አድርጉት ገብታችሁ ካህናቱ ሲዘፍኑ ሲሰክሩ የሚያሳይ ብዙ ነገር አለ። ሲሰክሩ ክልከላ የለውም። ያለ ኢየሱስ መቀደስ አይቻልማ። ያለ ኢየሱስ መለወጥ አይቻልማ። ያለ ለዋጩ ያለ ቀዳሹ መቀደስ ከየት ይመጣል? መቀደስ በቀዳሹ፣ ቀዳሹ ደግሞ አንድ ነው። እርሱ ደግሞ ምን አለ? እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ። አለቀ። እኔ ቅዱስ ነኝና እናንተም ምን ሆኑ? ቅዱሳን ሁኑ አለ። ስሙ ብሩክ ይሁን። ቅዱሳን ያደረገን እርሱ ስሙ የተባረከ ይሁን። ምንም አይነት ኃጢአተኞች የነበሩ ሰዎች ቢኖሩ በጣም ብዙ ቆሮንቶስ መልእክት ላይ ላንብብላችሁ። በጣም ብዙ በጣም የተለየ የሆነ ነውር የሚዘገንን ኃጢአት ሲጨልጡ የነበሩ ሰዎች ወንጌል ከገባቸው በኋላ ወንጌልን ከሰሙ በኋላ ግን እንዲህ አላቸው ሐዋርያው። ምዕራፍ 1 ቆሮንቶስ 6 ከ9 እስከ 11 3 ቁጥሮች ናቸው። ወይስ አመፀኞች የእግዚአብሔር መንግሥት እንዳይወርሱ አታውቁምን? አትሳቱ። ሴሰኞች ቢሆኑ ወይም ጣዖትን የሚያመልኩ ወይም አመንዝሮች ወይም ቀላጮች ወይም ከወንድ ጋር ዝሙት የሚሰሩ ወይም ሌቦች ወይም ገንዘብን የሚመኙ ወይም ሰካሮች ወይም ተሳዳቢዎች ወይም ነጣቂዎች የእግዚአብሔር መንግሥት አይወርሱም። ከእናንተም እንደ አንዳንዶቹ እንደነዚህ ነበራችሁ። ምኖች? አመንዝራዎች ነበራችሁ። ግብረ ሰዶማውያን ነበራችሁ። ወንደቃዎች ነበራችሁ። ጣዖት አምላኪዎች ነበራችሁ። ሴሰኞች ነበራችሁ። አሁን ግን አለ፣ የሚገርም ነገር ነው። ነገር ግን አላቸው አሁን ለነሱ እነዚህ ነበራችሁ፣ ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል። ስሙ ብርኩ ይሁን። ጸድቀሻል። በጌታ ነሽ፣ ጻድቅ ነሽ። በጌታ ነሽ፣ ንጹሕ ነሽ። በጌታ ነሽ፣ ቅድስት ነሽ። መጽሐፉ የሚለው ይህን ተቀድሳችኋል፣ ጸድቀናል የምንለው ለዚህ ነው። ተቀድሰናል፣ ጸድቀናል። ጌታ ስሙ ብርኩ ይሁን። አያችሁ፣ ጸድቀናል፣ ከዛ ተቀድሰናል። ማን ቀደሰን? ቀዳሹ። በሚካኤል መቀደስ አይታሰብ፣ በማርያም መቀደስ አይታሰብም። እንዴት አድርጋ ትቀድሳለች? ለራሷ ተቀደሰች እንጂ በኢየሱስ። ስለዚህ አንዱ ቅዱስ ሌላውን ሊቀድሰው አይችልም። ኢየሱስን በማመን ብቻ ይቀደሳል። ስለዚህ ምን መሆን አይችልም አለዚህ። አያችሁ፣ ዘፋኝ የነበረ ሰው ሲያምን ምን አይሆንም? ኦርቶዶክስ አይሆንም። ኦርቶዶክስ አይሆንም። ኦርቶዶክስ ሆኖ ዘፋኝ ነበረ። አዎ፣ ስለሚፈቀድ ያውም በታቦቱ ፊት፣ ያውም ታቦቱ ወጥቶ፣ ያውም በጳጳሳቱ ፊት፣ ያውም ሲኖዶሱ ባለበት ሞቅ አርጉት እንጂ እየተባለ እንዴ! አንዳንድ ሰዎች የግለሰብ ዘፈን እኮ የግለሰቦች እንጂ የቤተ ክርስቲያናችን አይደለም ይላል። የቤተ ክርስቲያን ነው እንጂ የቤተ ክርስቲያን ነው። ታቦቱ ባለበት ከተዘፈነ የቤተ ክርስቲያን አይደለም ያሰኛል እንዴ? የትኛው ካህን ነው የሚከለክለው? ታቦቱ ለታቦት ያልሆነ ቀሚስ ይበጣጠስ። ለጥምቀት ጥምቀት ማን ነው? ታቦት። ለታቦቱ ያልሆነ ቀሚስ ይበጣጠስ የሚለው መፈክር የሚለው ዘይቤ ማን ላይ ነው እንዳለ? ኦርቶዶክሳውያን ላይ። ኦርቶዶክሳውያን የሚገርም ነገር ነው። ባካችሁ ነቃ እንበል። ቅዱስ ነህ ሲባል አንድ ኦርቶዶክሳዊ አይደለሁም፣ በምን አቅሜ ትድናለህ ቢባል አይ አልድንም። ታዲያ መቼ ነው የምትድነው? እግዚአብሔር በፈቀደው ቀን።
እግዚአብሔር ሲፈቅድ። መቼ? 70 ዓመት በኋላ ሚስቱን ትቶ ሌላ ቦታ ጋር መሄድ በማይችልበት ወቅት። እስከዛስ እንደ ልቡ መሄድ ይችላል። ይሄ ቤተ ክርስቲያን የሰጠችው ጸጋው ነው። ቤተ ክርስቲያን የሰጠችው የኃጢአት ላይሰንስ። አያችሁ፣ ሴት አዳሪነትም አለ። አያችሁ፣ ገንዘብ የለም አጥቻለሁ አባ ወንድ ጠብ አይልም። አሁን ላይ ወንዶች የሉም። በቃ ምን እንደሆነ እንጃኔ። እኔ በቃ እንዲሁ ብቻዬ ነው እያደርኩ ያለው እና ተቸገርኩ። የቤት ክራይ እንኳን መክፈል አልችልም አባ እና እንዲያው እስኪ መጥተው ጸበሉን ይርጩልኝ። እሺ የንስ አባትየው ይሄ ኦርቶዶክሳዊ አይደለም አይደለም እንዴ? ይሄ ቤተ ክርስቲያን አትፈቅደውም እንዴ? ሴተኛ አዳሪነትን ቤተ ክርስቲያን ትከለክላለች የሚል በየትኛው አንቀጽ? በየትኛው መጽሐፍ? እስከ አንድ መጽሐፍ አውጣ። በየትኛው? ማናውቅሽ ተፈስሂ። አልጋቸውን እየረጩ ያሉ የንስሐ አባቶች አይደሉም እንዴ? አይዞሽ የኔ ልጅ እመጣለሁ እና ሄደው አልጋውን ጸበል ይሮጭታል። ከዛ አንዱ ዝው ብሎ ቢገባ እሰይ ሚካኤል አባቴ ረዳኝ። ከዛ ለሚካኤል ሻማ፣ በአንድ ከሆነ ለሚካኤል ሻማ ይቀርብለታል። በአንድ ከሆነ ይቅርታ ለልደታ፣ በሁለት ከሆነ ለበዓታ ለዮሐንስ፣ በሦስት በዓታ፣ በአምስት ከሆነ አቡ የረዱኝ። ለገንዘቡ የማይሳሳ ለትዳሩ ግዴለሽ የሆነ ሰው አመጡልኝ ትልና ለአቡየ ሻማ ትለኩሳል። ለማርያም ሻማ ይለኮሳል። ከርስ አይደለም እንዴ? ይሄ የምድራችን መርገም አይደለም እንዴ? ይሄ ቁጣን ካልቀሰቀሰ ወገኖቼ ምን ይቀስቅስ ታዲያ? አሕዛቦች እኮ የተሻሉ ናቸው። እግዚአብሔርን አያስቆጡትም እኮ። ፓጋን የሆኑ እግዚአብሔርን አያስቀይሙትም። በምን ምን ብለው? ምንም የለም አሉ። በቃ የለም አሉ። አለቀ። በቃ የለም ዘሪዝ ነው ጋድ አሉት። እግዚአብሔር የለም አሉ። አለቀ። እዚህስ በእግዚአብሔር ቦታ ላይ ሌሎች ተተክተው የእግዚአብሔርን ቁጣ የሚቀሰቅሱ እንዴ! አረብ እኮ እግዚአብሔር አይቆጣም። በአረቦች ምን ብሎ ይቆጣል? ኢየሱስን ባለመቀበላቸው ኩነኔ ውስጥ ናቸው። በኩነኔ ውስጥ ናቸው። በሌላ መንገድ ግን ምንም ምን ብለው ኢትዮጵያ ውስጥስ እንዴ መዳን የኢየሱስ የሆነውን ነገር ለፍጡራን አከፋፍለው ሰጥተው በዚህ እንዴት አይቆጣም? እግዚአብሔር እንዴት አይቆጣም? ያን ሁሉ ዋጋ ከፍሎ ጌታ ያን ሁሉ ዋጋ ከፍሎ ተገርፎ ተሰቅሎ በመስቀል ላይ ሚስማሮች ሊሸከሙት የማይችሉትን ሰውነት ይዞ እስኪበጣጠስ ድረስ ወገኖቼ ጀርባው ተልጦ አጥንቱ እስኪታወቅ እስኪቆጠር ድረስ ወለቁ ኩሎ አይጽምት ያለ ዳዊት አጥንቶችን ሁሉ ቆጠሩታል። ይህ ሁሉ ዋጋ ቢስ በማድረግ ማናት ቀዳሚዋ? ኢትዮጵያ። ይህንን ሁሉ ዋጋ ቢስ ያደረገች ምድር ማናት? ኦርቶዶክስ። ዋጋ ቢስ አደረገችው። በውሃ ቀየረችው፣ በተስካር ቀየረችው። የሚገርም ነገር በተዝካር እንዴ! ያን ሁሉ መሥዋዕት የከፈለበት ነገር ወደ ጎን ትታ ዳቦ በመቁረስ የጋን ጠላ የሚያስከፍቱ ካህናት ክህነታቸው የጋን ጠላ ለመክፈት ነው፣ ዳቦ ለመቁረስ ይሆናል። እንኳንም ነፃ ወጣችሁ። እዚህ ያላችሁ ስልሳዎቻችሁ በጌታ ከሆናችሁ እንኳን ነፃ ወጣችሁ። እነግራቸዋለሁ። ኃጢአትን እምቢ ማለት የሚቻለው በኢየሱስ ቤት ነው። ኃጢአትን ኃጢአት የሚያሰኘው ኢየሱስ ነው። ለምን? የመንፈስ ቅዱስ ማደሪያዎች ስለምትሆኑ። አሁን ኃጢአት አትሰሩም ወይ? ትሰራላችሁ። ብትሰሩም ማናለ? ጠበቃው አለ፣ ኢየሱስ።
ጠበቃው አለ። ኢየሱስ ጠበቃ አለ። ወገኖቼ ምንም ያህል የትኛውንም ኃጢአት ብትገነድሱ ኢየሱስ አለ። መንፈስ ቅዱስ ደግሞ ልባችሁን ይወቅሳል። እንዴ ልባችሁን ይወቅሳል። ሶሪ እንድትሉ ያደርጋል። ልክ አይደለሁም እንድትሉ ያደርጋል። ልክ አይደለሁም እኮ ለምን ግን እንዲህ ብዬ ሰደብኩት? ለምን ግን እንዲህ ባለ ኃጢአት ወደቁ? ትክክል አይደለሁም። አምላኬ አባቴ እግዚአብሔር አሳዝኛለሁ፣ ይቅር በለኝ፣ በልጅ ደም እጠበኝ፣ ስላጠብከኝ አመሰግናለሁ። አለቀ። እዛው አከተመ። እዚያው ነው። የሴኮንድ ሥራ ነው ንስሐ። የሴኮንድ ሥራ ነው ንስሐ። ክብር ለጌታ ይሁን። በነገራችን ላይ ታዱን ምንድን ነው የሚባለው? ፎሎ አድርጓት እስኪ። እሷ ጀምራለች። በጣም ጥሩ የሆነች ልጅ ናት። ቃታለሁ በጣም በሕይወቷም የጽድቅ ሰው ናት እና እግዚአብሔር ይመስገን። ስለዚህ ነግራኝ ነበረ፣ ረስቼዋለሁ። ስለዚህ አሁንም ቢሆን ታዱ የሚለው ፕሮፌት ተመለሽና ግቢ። እየጨረስኩም ስለሆነ እነዚህ ሁሉ ወዳጆቼ ፎሎ ያደርጉሻል። ታዱ ፎሎ ያደርግሻል። ተመልሰሽ ግቢ፣ ወይ ደግሞ ይኸው ከታች አለች። ስለዚህ ፎሎ አድርጓት። በጣም የተቀደሰች እህት ናት። እግዚአብሔር ሰው ናት። እግዚአብሔር ይመስገን። ክብር ለጌታ ይሁን። እውነት የእግዚአብሔር ሰዎችን እንደዚህ ማበረታታቱም ተገቢ ስለሆነ ከፍ እንዲሉ በዚህ በአገልግሎት ከፍ ያለውን ስፍራ እንዲይዙ አጋንንትን የሚያናውጥ የሆነ አገልግሎት፣ የአጋንንትን መንደር የሚያፈርስ አገልግሎት። ክብር ለጌታ ይሁን። የአጋንንትን አሰራር ምን የሚል የሚያፈርስ ኢየሱስ ጌታ ነው። በዚህ ማዕቀፍ ውስጥ ነው ያላችሁ እናንተ። በኢየሱስ መንግሥት ውስጥ ነው ያላችሁ። ሌሎችስ ከዛ ውጭ ናቸው። ለእንጨት እየሰገደ ይኸው ማርያም ከፍጥረት ሁሉ በላይ ናት ብሎ ለማርያም እየሰገደ እንዴት ሆኖ ለእሷ የተሰጠ ከፍታ እኮ እንዴ የሚገርም ነገር ነው። እንግዲህ ነቢያቶቹ ሌሎችም እኮ ምን ብለው ወእምዝ ሶበርየ ከመ ኢባቁ ለአድኅኖተ ዓለም ደመ ነቢያት ቅዱሳን እምደመ አቤል ጻድቅ እስከ ደመ ዘካርያስ ወልደ በራኪዩ ፈነወ ለነ ወልዶ መድኅነ። ከዚህ በኋላ አለ ከአቤል ደም ጀምሮ እስከ በራኪዩ ልጅ እስከ ዘካርያስ ደም ድረስ የቅዱሳን ነቢያት ደም ዓለምን ለማዳን እንዳልጠቀመ ባየ ጊዜ ቤዛ መድኃኒት የሚሆን ልጁን ሰደደልን። መጽሐፈ ቅዳሴ ነው። አያችሁ፣ መጽሐፈ ቅዳሴ እንዲህ እየቀደሱ ነው ወደ እውነት መምጣት ያቃታቸው። እንዲህ እየቀደሰ ሰው እንዴት ወደ እውነት አይመጣም? እንዴት? ኦሆ ይቤ ወመጽአ ይርዳ ወይቤጹ ነላዊሆሙ ለእስራኤል ይላል። የእስራኤል ጠባቂ ክርስቶስ ሊዋጅና ሊረዳ እሽ ብሎ መጣ፣ ወረደ። እግዚአብሔር ይመስገን። ይሄን እውነታው ይሄ ነው። አያችሁ፣ በመጽሐፈ ቅዳሴ ላይ ነአኩተከ እግዚኦ በፍቁር ወልድከ እግዚእነ ኢየሱስ ዘበደሃሪ መዋዕል ፈኖከ ለነ ወልደከ መድኅነ ወሜዝብ መልአከ ምክር ወመበስወ መልአከ ምክርከ። ምን ማለት ነው? አቤቱ በተወደደ ልጅህ በጌታችን በኢየሱስ ክርስቶስ እናመሰግንሃለን። በኋለኛው ዘመን የምክርህን አበጋዝ አማካሪ መልአከ ምክርከ አለው። መልአክ መድኃኒትና ቤዛ የሚሆን ልጅህን ልከህልናልና እናመሰግንሃለን። መጽሐፈ ቅዳሴ ቁጥር 110 4 ላይ ይሄ ነው እውነታ። ታዲያ ቤዛነቱ ለምን ተካደ? ይህንን ቤዛነቱን ለምን ካዱት? በማርያም ስም የሚገኝ ጥቅም አላ። በማርያም ስም የሚገኝ ዝክር አላ፣ መብል አላ፣ መጠጥ አላ። ውስኪ ይወርዳል፣ ቢራው ይመጣል። ምን የሚቀር ነገር አለ? በማን ስም? በማርያም ስም። ይሄ ይቀራል። ይሄ ይቀራል። ይሄ እንዳይቀርባቸው የዓለም ሁሉ ቤዛ ናት አሉ። የዓለም ሁሉ ቤዛ ናት አሉ። የሚገርም ነገር። ከባድ ነው፣ በጣም ከባድ ነው። የዓለም ሁሉ ቤዛ ማን? ኢየሱስ።
ኢየሱስ። ማርያም ቤዛ መሆን አትችልም። እነሱ ግን ብዙ 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 ብለውላታል። ምናልባት ከተነገረላት እንዲያው ጥቂት ነገር ለማድረግ ጥቂት የሆነ 1-2 ጥቅስ ነገር ወይም ምናምን ነገር ላምጣና ላፕቶፕ እስኪ ልክፈት። እያችሁ ኃጢአት እንደነበረባት ብዙ ሊቃውንት መስክረዋል። አሁን እሱን አይደለም እናየው። ኃጢአት እንደነበረባት ሰው እንደመሆኗ መጠን የአዳም ኃጢአት እንደነበረባት እንደ ማንኛውም ሰው ኃጢአተኛ ነበረች። ነገር ግን ድንግል ናት። መጽሐፉ የሚለው ድንግል ናት። አንዳንድ ሰዎች አዎ ኃጢአት የለባትም ምናምን፣ የለም መጽሐፉ አይልም። እናንተ ናችሁ የምትሉ። መጽሐፉ ይሄን አይልም። መጽሐፉ ይሄን አይልም። በጣም የሚገርም ነገር ነው እኮ እናንተ እዚህ እንትን ያደረኩት ያዘጋጀሁት ነገር የሚገርም የሚደንቅ ነገር ነው። የሚደንቅ ለዓለሙ ሁሉ ማን ቤዛ እንደሆነች የሚናገርበት ክፍል ከባድ ነው። መጽሐፍ ቅዱስ ያላለውን መጽሐፍ ቅዱስ ያልተናገረውን ተናገረ በማለት መጽሐፍ ቅዱስ ይህን አይልም። አያችሁ፣ በእንተ እግዝእትነ ማርያም ተገብረ ኩሉ ዓለም፣ በእንተ እግዝእትነ ማርያም ተፈጥሮ አዳም ወሔዋን። በአማርኛው ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ። አዳምና ሔዋንም እመቤታችን ከእነሱ ልትወለድ ተፈጠሩ። መቅድም ቁጥር 7 ላይ አያችሁ፣ ታምረ ማርያም። ይሄ የማይሰማ ሰው የለም። እዚህ ውስጥ የምታገኟቸው ሰዎች በሙሉ ኦርቶዶክሳውያን የሆኑ ሁሉ ይህንን ያውቁታል። ያውቁታል። በቃ ጌታ ይርዳል። ስለዚህ እኔ የሚገርማቸው 7 ሰዓት ላይ 7 ሰዓት ከ20 7 ሰዓት ከሩብ በቀጥታ እወጣለሁ ብዬ ነበረ የገባሁና እስኪ ትንሽ ያለችን ደቂቃ በዚህ እንኳ ልጠቀምባት ብዬ ነበረ የገባው። አሁን 8 ሰዓት ሆነ። የሚገርም ነገር ነው። ብቻ ቤት ስለሆነ እዛ ለመሄድ ስለሆነ ነው እንጂ ቶሎ መሄድ ነበረ። መንገድ ላይ ቢሆን ኖሮ አልቀርም ነበር። እግዚአብሔር በነገር ሁሉ ይባርካችሁ። ርዕሱ ግን ይታያል። ዛሬም እናየዋለን። ተመልሼ ስመጣ እናየዋለን። ከፍጡራን ሁሉ በላይ አይደለችም የሚለው ግን ያዙልኝ። ማርያም ከፍጡራን ሁሉ በላይ አይደለችም። ኢየሱስን ወልዳለች። አዎ። እግዚአብሔር መርጧታል። አዎ መርጧታል። እኔንም መርጦኛል። እናንተንም መርጧቸዋል። በመምረጡ በማይጸጸት እያንዳንዳችን ለተለያየ አገልግሎት ተመርጠናል። ለምሳሌ ማርያም ለምን? የኢየሱስ ማደሪያ ለመሆን የቃል ማደሪያ ትሆን ዘንድ። ከዛ ውጭስ ምንም። አዎ የእሱ እናት ናት። ብዙ መከራ አይታለች። ብዙ ስደት አጋጥሟታል። በኢየሱስ ምክንያት ሕፃኑን ይዘሽ ሂጂ ተብላ ሕፃኑንና እናቱን ይዘሽ ሽሽ በተባለው መሠረት ምድረ ሰሐራ በረሃ ምድረ ግብፅ ላይ ተንከራታለች። ማንን ይዛ? ኢየሱስን ይዛ። ለዚህ ሁሉ ታዲያ አምልኮ ይገባታል ወይ? አይገባትም። ግዴታዋን ግን የተወጣች ሴት ናት። ግዴታዋን የተወጣች ብርቱ ሴት ናት። በጣም ብርቱ ናት። ማንም ሊያደርገው ያልቻለውን አድርጋለች። ምናልባት ብዙ ሕፃናት ታርደዋል በጊዜው። እሷ ግን በመልአኩ ምሪት ምክንያት በቀጥታ ስደት ሄደች። ስደቱ ያንን ሕፃኑን ይፈልገው የነበረ ሄሮድስ ከመጣ በኋላ እዚሁ ናዝሬት አገር ኖረች። እዚያ ኖረች። በቃ አለቀ። ከዚያ ውጭ የተጻፈላት ከዚያ ውጭ የተነገረላት ነገር ዜሮ። ኢየሱስ 30 ዓመት ከሞላ በኋላ ደግሞ ከዚያ ደግሞ ይኸው እግዚአብሔር ይመስገን እንጂ ምንም ነገር ምንም። ድንግል ናት። ማወቅ ያለባችሁ ማርያም ምንድን ናት? ድንግል ናት። መቼ? ያን ጊዜ ድንግል ወደ አንዲት ድንግል ተላከ ነው የሚለው። ወደ አንዲት ድንግል ተላከ። ኃጢአት የሌለባት የሆነ እንደዚህ ይሄ ቅብጥ እርሶ ይህ ደብተራ ስርዓት የደብተራ ስርዓት። ነገር ግን እነ ጳውሎስም ቢሆን ኃጢአተኞች ነበሩ፣ ከኃጢአታቸው ተፈወሱ።
ማንም ሰው ከኃጢአቱ ያልተፈወሰ የለም በምድር ላይ ስጋ የለበሰ ሁሉ ኃጢአተኛ ስለሆነ እርሷ ደግሞ ስጋ ለባሽ ስለሆነች እርሷም ኃጢአተኛ ናት። ግን ምንድነው? ድንግል ናት። ወደ አንዲት ድንግል ተላከ ነው የሚለው። ከባለ ትዳር አይደለም የተወለደው። ልጆች ወልዳ ከነበረች ሴት አይደለም የተወለደው ከማን? ከድንግል። የሰማነውን በእዝነ ልቦናችን ያሳድርብን። እግዚአብሔር በነገር ሁሉ ይባርካችሁ። ተባረኩልኝ። ጌታ በነገር ሁሉ ይባርካችሁ። አስራት እግዚአብሔር ይባርክሽ የኔ እህት፣ እግዚአብሔር ይባርካችሁ። ታዱ እግዚአብሔር ይባርክ። በነገራችን ላይ ፎሎ አደረጋችኋት ወይ? ታዱ ይኸው እዚህ ብጫ የለበሰችው እህት ገኒ፣ እግዚአብሔር ገነት ገረመው እግዚአብሔር ይባርክሽ። ሙና ሁላችሁ ከታች አዲሱ እግዚአብሔር ጸጋውን ያብዛላችሁ። በጸጋ እግዚአብሔር ይጎብኛችሁ። በማይጸጸተው መለኮታዊ መርሁ እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ያልኳችሁ እግዚአብሔር መስጠት የሚችል እግዚአብሔር ስለሆነ እግዚአብሔር ይባርካችሁ። በሚያስፈልጋችሁ ነገር ሁሉ እግዚአብሔር ይባርካችሁ። ለማንም ጮታችሁን ለማንም ያላወጣችሁት፣ ለማንም ያልተናገራችሁት የውስጣችሁ ጩኸት፣ የልባችሁ ጩኸት ለማን ልንገረው ያላችሁት እግዚአብሔር ግን ማድረግ ይችላል። ለእግዚአብሔር ንገሩት፣ እግዚአብሔር ያደርገዋል። እመኑ፣ እግዚአብሔር ከእናንተ ጋር አብሮ ይሰራል። እግዚአብሔር ፈቃዳችሁን ይፈጽማል። እግዚአብሔር መልካም የሆነውን እንደ ፈቃዱ አንዳች ብትለምኑ ይሰጣችኋል ተብሎ እንደተጻፈ እንደ ፈቃዱ ለምኑ ይሰጣችሁማል። መጽሐፉ ይህን ነው። ለምኑ ይሰጣችሁማል። ዝም አትበሉ። ለእናንተ ምንም የከበደ ቢመስል ለእናንተ ከባድ ሊሆን ይችላል። የሚያስፈልጋችሁ ነገር ከባድ ሊመስል ይችላል። በእግዚአብሔር ፊት ግን ቀላል ነው። አያችሁ፣ እስራኤላውያኑ እነዛ ነገሥታቶቹ ድል ለማድረግ በኤዶምያስ ሄደው ጠላቶቻቸውን ሊወጉ በሄዱ ጊዜ ሰራዊቱን በሙሉ ይዘው አንድ ነገር ረሳን አሉ። ጉድ ሆን አሉ። ምን? ውሃ የለንም። የሁሉ ሰራዊት በጥም እዚሁ ምድረ በዳ ላይ ሊቀር ነው። ምን እናድርግ? እንዴ ይህንን የምንጠይቀው ነቢይ የለም ወይ አሉ። ከዛ አንድ ነቢይ አለ እንጂ ጠየቁት። እንዴት ነው ነገሩ አለ። ጉዳዩን ነገሩት በደንብ አድርገው። እንዲሁ ስለቸኮልኩ። ከዛስ ደመናም አታዩም፣ ነፋስም አታዩም፣ ይሄ ሸለቆ ግን ውሃ ይሞላል። ክብር ለጌታ ይሁን። የሚገርም ነው። እግዚአብሔር እንዲህ ነው ወገኖቼ፣ እግዚአብሔር እንዲህ ነው። መካን የተባሉ ሴቶች ሁሉ ወልደዋል። በጣም ከባድ እሱ ነበረ፣ ግን አደረገው እግዚአብሔር። ለእግዚአብሔር ምን የሚሳነው ነገር አለ? በእግዚአብሔር ፊት ቁሙ፣ እግዚአብሔር ያደርገዋል። እግዚአብሔር ሁሉን ቻይ ነው። እግዚአብሔር ምንድን ነው? ሁሉን ቻይ። ኔክስት አሁን የመጣ እግዚአብሔር ይባርክ፣ እግዚአብሔር ይባርካችሁ። ተባረኩልኝ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ፌቪዬ እግዚአብሔር በነገር ሁሉ ይባርክሽ የኔ እህት። በጣም ጀግና፣ እንዴት እንደተዋወቅኳት በጣም ደስ ይለኛል። በማግኘቴ በጣም ደስ ይለኛል። እግዚአብሔር ይባርካችሁ። ማን አለ አንድ ሰው የሚጸልይ? ሚቱን ያንሳና ይጸልይ። እግዚአብሔር ግን በነገር ሁሉ ባርኪያችኋለሁ። በእውነት ከልብ በሆነ በረከት ባርኪያችኋለሁ። ከልብ በሆነ በረከት። እሺ ገንዬ፣ እሺ ዘመኖት ይባረክ። ጌታ ኢየሱስ ይባርኮት። በእውነት ነው። ቅዱስና ዘላለማዊ ልዑል እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ቅዱስ እግዚአብሔር ሆይ ይሄን ቦታ ፈቅደህና ጌታ ሆይ ረድተህን እንድንገኝ እንድንማር ደግሞ ጌታ ሆይ ከቃል እንድንማር ስለረዳህን ደግሞ እግዚአብሔር አባት ሆይ መርጌታንም አባታችንን ስለረዳ ስላገዝክ በጌታ በኢየሱስ ስም እናመሰግንሃለን። ጌታ ሆይ ስም ይባረክ፣ ማደሪያ ይባረክ፣ ዙፋን ይባረክ። እግዚአብሔር አባቱ የተዘራብን ቃል የሰማነውን ቃል
እግዚአብሔር ሆይ በኢየሱስ ክርስቶስ በልባችን ውስጥ እንድታሳድርልን እኛም ጌታ ሆይ ለሌሎች ይህንን እውነት የሆነውን ቃልህን መናገር እንድንችል በኢየሱስ ክርስቶስ ስም እንድትረዳን ጸለይ። ጌታ ሆይ አንተ ትልቅ ነህ፣ እውነት ነው። እግዚአብሔር መልካም አባት ነው፣ አዋቂ ነው፣ ግሩም ነው፣ ያለና የነበረ ነው፣ ሰማይና ምድርን የፈጠረ ነው። ያለሱ እግዚአብሔር አባቱ ማንም የለም። ልናመልኮ የተገባ ልንሰግድለት የተገባ ልንወድቅለት የተገባ እሱ ብቻ ነው። በጌታ በኢየሱስ ስም ስለረዳህን እኔና ወገኖቼን የዳነውን ሕዝብህን ስለረዳህ በኢየሱስ ክርስቶስ ስም እናመሰግናለን። እግዚአብሔር አባቶ ደግሞ ላልዳኑት እግዚአብሔር ሆይ በኦርቶዶክስ እምነት፣ በሙስሊም፣ በየትኛውም እምነት ውስጥ ያሉ እግዚአብሔር አባቶ አንተን ያላወቁ የግል አዳኝ አድርጎ ያልተቀበሉ ማዳናቸውን እርግጠኛ ያልሆኑ ሁሉ በኢየሱስ ክርስቶስ ስም እንድትረዳቸው ጸለይ። ጌታ ሆይ እርዳቸው። ለእኛ የበራልን እውነት፣ ለእኛ የተሰጠን ኃይል በኢየሱስ ስም እንዲያገኛቸው ጸለይ። እግዚአብሔር አባት አንተ ካልረዳ ምንም ነገር ሁሉም ከንቱ ነው። እኛንም ከየት እንዳወጣን እያንዳንዳችን እናውቃለን። እኛም የመጣነው ከዛ ከድቅድቅ ጨለማ ወደሚደነቅ ብርሃን የጠራህን የሰራዊት ጌታ ቅዱስ እግዚአብሔር ሆይ በጌታ በኢየሱስ ስም ሕዝብ እንድትጎበኝ እግዚአብሔር ሆይ የተያዘውን ሕዝብህ እንድትጎበኝ እንድትመለከት በጌታ በኢየሱስ ስም ጸለይ። እግዚአብሔር ሆይ ቄሱ ደብተራው ዲያቆኑ ለሆዱ ነው። እግዚአብሔር ሆይ ሕዝብህን አስብ። ለጳውሎስ በሮም ላይ የተገለጥክ የእስራኤል ቅዱስ ልዑል እግዚአብሔር ሆይ ለሕዝብ በቆሙበት ሄዶ እግዚአብሔር ልናስቀድስ ነው ያሉ ያልተቀደሰው ሊቀድሱ በሄዱበት እግዚአብሔር በዛ በቆሙበት ያንተ ብርሃን ለጳውሎስ የተገለጥከው እግዚአብሔር የማይቋቋሙት ብርሃን እግዚአብሔር እንዲያገኛቸው በጌታ በኢየሱስ ስም እኛ ጸለይን። ስለ ሁሉ ክብር ለአንተ ይሁን። ይሄን ደግሞ ታደርገዋለህ፣ እናምናለን። ይሄን ደግሞ ትሰራዋለህ። ለእኛም ያለፉ ዘመናት የነበሩ ሰዎች ጸልየውልን ነው ዛሬ ያንተን ብርሃን ያገኘ ነው። ለሌሎቹም ጌታ ሆይ ይሄ ብርሃን እንዲበራ፣ ይሄ እውነት እንዲበራላቸው፣ ይሄ እውነት እንዲገለጽላቸው በጌታ በኢየሱስ ስምና ስልጣን ጸለይን። ስለ ሁሉ ክብር ለአንተ ይሁን። እንወድሃለን፣ እናከብርሃለን። ጌታ ሆይ ስም ይባረክ እስከ ዘለዓለም። እግዚአብሔር ወደ አንተ እስክንመጣ ድረስ ወይ ደግሞ አንተ ወደ እኛ እስክትመጣ አንተን እያመሰገንን አንተን እያከበርን ለአንተ እየተገዛን ዘር ማንዘራችን ለአንተ እየተገዛ እግዚአብሔር ሆይ እንድንኖር እርዳን። ነርጌታ እርዳ። በሚሄድበት በሚቆምበት ሁሉ ሞገስ ስጠው። እግዚአብሔር ቤተሰቦቹን አስባቸው። ጌታ ሆይ እርዳቸው። እግዚአብሔር አባቶ በጌታ በኢየሱስ ስምና ስልጣን በምን አይነት ሁኔታ ውስጥ ሆኖ እንደሚያገለግሉን አንተ ታውቃለህ። አባት በጌታ በኢየሱስ ስም በሙላት እንድታገኛቸው እግዚአብሔር ሆይ በበረከት እንድትባርካቸው በጌታ በኢየሱስ ስም ጸለይን። ስለ ሁሉ ተባረክ፣ ስለ ሁሉ ከፍ በል አባ። እያንዳንዳችንን ስላሰብክ ተባረክ፣ ተመስገን። ይችን ቃል እንድንሰማ እግዚአብሔር ሆይ ይህን ቃል እንድንሰማ ጆሮአችን ስለተከፈተ ልባችን ስለበራ እግዚአብሔር ሆይ እናመሰግንሃለን፣ እናከብርሃለን፣ ከፍ ከፍ እናደርግሃለን። በምትወደውና በምታከብረው ልጅ በሆነው በክርስቶስ ኢየሱስ ስም ጸለይን። አሜን አሜን። ተባረኩ። ጌታ ኢየሱስ ዘመኖትን ይባርክ። መርጌታ አሜን አሜን። እሺ ታዱ የምትይን ነገር እና ሞናም ሰልዬ መጣለች፣ ሰላም አለች። አዲሱ እናንተ ሰላምታ በማቅረብ ረገድ እንዲሁ ጊዜውን ሰጥቻቸዋለሁ። ሰዓቱ ቢያልፍብኝም ምንም ችግር የለም። ለእናንተ ጊዜውን ልስጣችሁ። ተባረኩልኝ። እሺ ታዱ ሰላም ለእናንተ ይሁን። መርጌታ እንዴት ኖት? እግዚአብሔር ይመስገን። አይሰማም? ኧረ በደንብ ይሰማል እንጂ ይቆራ
ሰላም ናችሁ? በዚህ ያላችሁ ቅዱሳን ሁሉ እግዚአብሔር ይባርካችሁ። ተባረኩ። ዘመናችሁ ይባረክ። ወንጌል ለሁሉም። አሜን። ክርስቶስ ጌታ ነው። ተባረኩ። አሜን አሜን። ጌታ ይባርክሽ። ሙና ፎሎው አረጋችኋት ግን ታዱን በደንብ እዩዋት። ጥሩ ልጅ ናት። ከዚህ በኋላ ደግሞ እኛ ጋም እየመጣች መዝሙር እንድታቀርብ እናደርጋታለን። ዘማሪ ናት፣ ጸጋላት። እግዚአብሔር ይመስገን። እሺ ሙና። አቤት መሪጌታ ሰላሙ ይብዛ። አሜን። ሰላሙ የበዛ ይሁን። የሰጡን ዛሬ ድንቅ ትምህርት ነውና እግዚአብሔር አምላክ በተማርነው ትምህርት እኛም አመልጠናል። እንግዲህ ያላመለጡ ወገኖቻችን አሉ፣ ያላመለጡ ብዙ አሉና ጌታ ኢየሱስ ክርስቶስ ሰውን ከማምለክ እሱን ወደ ማምለክ ያመጣን እግዚአብሔር የተመሰገነ ይሁን። እኔ በበኩሌ ደስተኛ ነኝ ዛሬ በተሰጠኝ ትምህርት። መሪጌታ ዘመኑ ይባረክ፣ እርሶ ተባረኩ፣ ቤቶ ይባረክ። የእርሶ የሆነ ነገር በአጠቃላይ በጌታ በኢየሱስ ስም የተባረከ ይሁን። ስለሰጡኝ ጊዜ አመሰግናለሁ። ተባረኩልኝ ቅዱሳን። ሰላማችሁ ይብዛ። በጌታ ፍቅር ሰላም ብያለሁ፣ ከታችም ከላይም ያለ። አሜን አሜን። እሺ ሰላምዬ ሰላም በይን። ቅድም መተሽ ነበረ ወዲያውኑ ወጣሽ እንጂ አይቸሽ ነበር። እግዚአብሔር ባርክሽ። ሰላም ጌታዬ። ሁላችሁንም ሰላም ብያለሁ። ጌታ ሰላምና ጸጋ ይብዛላችሁ። አዎ ስራ ስለነበርኩኝ አንድ አፍታ ገብቼ ነበር። ያው መውጣት ስለነበረብኝ ነው ስብሰባና እኔ እንኳን ከትምህርቱ አልነበርኩም፣ ግን እንደተባረካችሁ ተስፋ አደርጋለሁ። አባታችን እግዚአብሔር በእውነት ይባርክህ። በጣም የምወድህ በጣም የምጠቀምብህ የራሴ በበኩሌ በውስጥ የደወልኩ የምወያየህ አባት ስለሆንክ እግዚአብሔር ስላንተ ክብሩን ይውሰድላለሁ። ተባረኩልኝ ሁላችሁም፣ ጸጋ ይብዛላችሁ። አንድ ደግሞ ማስተዋወቅ የምፈልገው ዛሬ ማታ ከምሽቱ በኢትዮጵያ 3 ሰዓት በእኛ 9 ሰዓት ነው የሚባለውና ትምህርት ቆንጆ ትምህርት አለ። ስላሴን በስላሴ ርዕስ ነው የምንጀምረው። እግዚአብሔር እንግዲህ ይረዳናል። መረጌታም እዛ ገብተው ያስተምራሉ እና ከብራይት ቤት ነው ይሄም እንትን የሚባለው የሚካሄደው። ያው ፖስትቸዋለሁ። ሁላችን እዛ እንገኛለን ብዬ ጥሪ በዚህ ሰዓት ላሳስባችሁ ፈልጋለሁ። እግዚአብሔር ይባርካችሁ፣ ይባርካችሁ በእውነት እጥፍ ደግሞ በእውነት አንቱ ለበለ ይቅርታ እንደምታገለግሉና እግዚአብሔር ደግሞ በእውነት ሙላት በእናንተ ላይ ይረፍ። ቤታችሁ ሁሉ ይሙላ። ጌታ ይባርካችሁ። ተባረኩልኝ። ጸጋ ይብዛላችሁ። አሜን አሜን። ተባረኪ ሰላምዬ። ሰላም እንግዲህ ያው ዛሬ እንዳለችው 3 ሰዓት ነው አይደል ያለች። በእኛ 3 ሰዓት ማለት ነው፣ በእነሱ 9 ሰዓት ትምህርተ ስላሴ አለ። ትምህርተ ስላሴ ስላሴን ስናውቅ ኢየሱስን እናውቀዋለን። ኢየሱስን ለማወቅ ስላሴነት ከየት ጀምሮ እንዴት ቀድመ ዓለም ከዘፍጥረት 1 በፊት የነበረ እግዚአብሔር ስሉስ ቅዱስ ነው። አብ ወልድ መንፈስ ቅዱስ። አብን ለምን አብ ተባለ? ወልድን እንዴት ነው ወልድ ያልነው? መቼ ነው ወልድ የተባለ? ወልድ ማለት ልጅ ማለት ነው። መቼ ነው ልጅ የሆነው? ለምንድን ነው ልጅ የሆነ? መንፈስ ቅዱስ ደግሞ እንደዚሁ ብለን በደንብ አድርገን ባለፈው እንደ መግቢያ ነገር አድርገናል። ዛሬ ግን ብለን እንጀምረዋለን፣ ትምህርቱን እንጀምረዋለን እንድትመጡ። ከዚያም በመቀጠል ነገረ ክርስቶስም ይቀጥላል። በተለይም ደግሞ ክርስትና፣ የክርስትና ሕይወት ምንድን ነው የሚመስለው? ምን መምሰል አለበት? ክርስትና ለኃጢአት የማይገዛ ትውልድ ነው። ክርስትና በእግዚአብሔር መንግሥት ውስጥ ያለ ትውልድ ስለሆነ በጣም የተለየ የተቀደሰ የተመረጠ ትውልድ በማን? በክርስቶስ ደም ብቻ የተዋጀ የተቀደሰ ስለሆነ ይሄ ክርስትናችን እንዴት ነው? እንዴት እንኑረው? እና ክርስቲያናዊ ኑሮ እና የክርስትና መሰረታዊ ትምህርትም እንደዚሁ እንማራለን ወደፊት ማለት ነው። ሁሉንም ነገር የምንማራቸው በዕብራዊት ቤት ነው። በዕብራዊት ቤት አንዳንድ ጊዜ ደግሞ ሰላምም ዕብራዊትም ካልተመቻት ሰላም ጋር ከላይ ያለችው ሰላም የምታዩዋት ማለት ነው። እሷንም ፎሎ አድርጓትና እዛ እንገናኛለን። ገንዬ፣ ታዱ፣ ሁላችሁ ሙና እና አዲሱ ሰላምታ ለሰላምታ። እሺ አዲስዬ፣ አዲስ ከታች አዲስ ጸጋ ይብዛላችሁ። እንዴት ናችሁ? ሁላችሁንም በጌታ ፍቅር ሰላም ብያችኋለሁኝ።
ሜሪ እግዚአብሔር አብዝቶ ይባርኮት፣ ጸጋ ይብዛሎት። አሜን። ሁላችሁም ተባረኩ። በጣም ነው የሚወዳችሁ። ሜሪ እግዚአብሔር እንግዲህ በብዙ ይባርኮት። ምንም ልንለው አልችልም። እግዚአብሔር አምላክ ዘመኖትን ይባርክ። ለብዙዎች ብርሃን እየሆኑ ያሉት አባት ናቸው ነውና እግዚአብሔር ዘመኖትን ይባርክ። አውርቼዎት ነበር የሆነ ጊዜ በእንትን አልመለሱልኝም እና ከይቅርታ ጋር ቢመልሱልኝ አሪፍ ነው እላለሁኝ። ሜሴጅ ላይ ጽፌሎት ነበር። ሜሴጅ ላይ ጽፌሎት ነበር። ስልክ ፈልጌ ነበርና እና ከይቅርታ ጋር ቢያዩና ቢመልሱልኝ አሪፍ ነው። ጸጋ ይብዛሎት። ተባረኩ። አይዋለሁ አሁን አይዋለሁ። እሺ እኔ ስልክሽን አስቀመጥሽልኝ እንዴ? የነን የነን አስቀምጬሎታለሁ። ቆይቷል፣ ትንሽ ቆየት ብሏል። አስቀምጬሎታለሁ የነን ስልክ። እሺ ዛሬም ቢሆን እንትን የቆየ ከሆነ ዛሬም ቢሆን እንትን በይልኝና እደውልልሻለሁ። አሁን በጣም ስለቸኮልኩ ነው። እግዚአብሔር ይመስገን። እግዚአብሔር ይባርካችሁ። ተባረኩልኝ። ብዙ ምስባቸው ወንድሞች ነበሩ። እነ ማን ነው በጣም የምናከብረው እንዳልክም መጥቶ ነበረ። እንዳልክም ዛሬም እንዲመጣ እናደርጋለን። ወደ ማታ አካባቢ እግዚአብሔር ይረዳናል። ለማታ ተዘጋጁ። ጌታ ይባርካችሁ። ተባረኩ። ደህና አደሩ። አሁኑኑ አየዋለሁ ያንቺን ስልክ። ተባረኩ። ተባረኩ። ጸጋ ይብዛሎት።